እረፍ ፈፄ፣ እንድንጣላ አታድርግ። እረፍ። ቆይ ብሩክ የለም እኮ ታዲያ ምን አይነት ስነ ምግባር ነው ግን እያራመዳችሁ ያላችሁት? ለምን ብቻ የምታገለው በእኔና አንቺ ግንኙነት? ማንም ታገል አላለህም። ከዚህ በላይ አታውራ። ከዚህ በላይ እሺ። ምን ልታረጊ? አይመለከትም። ምን ልታረጊ? አይመለከትም። ምን ማለት ነው የምታረጊው? ነው አስቀምጪ። የት ነው የምትወጪው? ስለፈለኩት ፎቶ ምን ይሰራልሻል? እኔ ያለው አይደል? አብረን እንሁን አብረን እንቀጥል ስላልኩሽ የምትንጨረጨሪ ከሆነ የራስሽ ጉዳይ። የለመንኩሽ አልኖርም። አንተን ከመናገር ይልቅ አስተካክል ከማለት ይልቅ በቃ አብራችሁ ሁኑ። እኔ በእንደዚህ አይነት ህይወት ውስጥ እኔን የሚደግፉ ቢሆኑ ከዚህ ህይወት ውጪ ይሉኝ ነበር። አሜሪካይዘሽ ነው አይደል? ከዚህ ህይወት ውጪ ይሉኝ ነበር። በቃ አይጠቅምሽም። ከዚህ ህይወት ውጪ ይሉኝ ነበር። ያስገደድኩሽ አይደለም ልጅ አንተ ስላልከኝ አይደለም። አንተ ስላልከኝ ስርዓት ይኑር። በጸባይ ላወጣ ነው ዕቃ የመጣሁት። ስነ ስርዓትን ያዝ። ፎቶ አይደለም እኔን አንቺ ያገናኘኝ ትችላለሽ። ታግሽ ጸጥ እያልኩሽ በቃ እኔ ሁኚ በጸባይ ለማውራት እየሞከርኩ ነው። ውስጥ እየከተልሽኝ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? በቅድሚያ ብሩኬ አንተ ራስህ ሌሎችን ስታከብር ነው ክብርን ልታገኝ የምትችለው። አንተ ሌሎችን ሳታከብር ክብር አትበል። አንተ ራስህ ክብር ምን እንደሆነ አታውቅም ማለት ነው። ስለዚህ አንተ ክብር ምን እንደሆነ ብታቅ ኑሮ ለዚች ልጅ ክብርና ፍቅር ብኖርህ ኑሮ ወንድሟን በበር ላይ ባላቆምክ ነበረ። አንተ በጣም የወረድክ ሰውና ክብር የማታውቅ ሰው ስለሆንክ ነው። እሺ በክብርም ያለውን ስነ ምግባር ስላላወቅክ ነው። ገባክ አይደለ? አንተ አንዲት ሴት ልጅን ስታገኛት ቤተሰቦቿንና ጓደኞቿን አክብረሃት እንጂ ልታገኛት የምትችለው አንተ እንደፈለግ በራስ ስር አድርገህ ልትገዛት አይደለም። እስከ ዛሬ ድረስ የሃይሚ ወንድሞች ገብተው ተናግረው አያውቁም። ለምን? እንግዲህ እነሱ እርስ በራሳቸው ተነጋግረው ይፋታሉ በማለት ማለት ነው። ወንድሞች ነበረ ገብተው ኢኒኒ እያሉ የሚሉት ወንድሞች ነበሩ። ዛሬ ግን ሃይሚ ስትጎዳ ስትታመም ቤተሰብ ደም ስጋዋ ስለሆነ ስላልቻለ መጥተው ስለ እህቷ መቆም ፈለገ። አንተ ግን ምን አደረክ? አንተ ነህ አሁን ክብር የምታውቀው። ሰውን አከብራለሁ ዝም አትልም። ከዛ ሁሉ ከምትዋረድ ዝም ብትል ይሻለህ ነበረ። በጣም የሚሻለው አንተ ዝም ብትል ነው። እችን ልጅ አንተ እያሰቃየሃት ሴት እያመጣ እላያ ላይ ይዛትክባት ነበረ። በዛሬ ሰው እንደሌላት ለሷ የሚደርስላት የሚከላከልላት የሚያወራት ወንድም እንደሌላ ከጎኗ ካጠገቧ ሰው እንደሌላ አድርገ አንተን ብትሆን ጓደኞችህ በላያ ላይ እየጨፈራችሁ ነበረ። ዛሬ ደግሞ ወንድምየው እንደ እህቴ አጥቼ እንዴት ኖራለሁ በማለት እህቱን በእህቱ ጎን ለመቆም እህቱ ስለምታስፈልገው እህቱን እሱ ስለሚፈልግ እህቱ አንድ ነገር ብትሆን እሱ እንደሚጎዳ አውቆ አንተ አትጎዳም። እሱ ሃይሚ አንድ ነገር ብትሆን አንተ ምንም አትጎዳም። ካንተ ምንም አይቀንስም። ገባክ አይደለ? አንተ እሱ ግን እህቱ ብትጎዳ እህቱ ብትጠፋ እሱ እንደሚጎዳ አስቦ ነው መጥተው ስለ ሃይሚ ሲከላከልላትና ሲከራከርላት ያለው። አንተ ግን ያንን ሰው ምን አደረከው? በር ላይ ነው ያቆምከው። ገባህ አይደለ? ክብር ስለ ክብር አታውራ። አንተ ራስህ ክብር አታውቅም። ክብር ምን እንደሆነ አታውቅም። በጣም የዘቀጥክና የወረድክ ሰው ነህ። ይሄንን ነው የሚያሳየው። የትኛውም ሀገር ላይ የእህት ወንድም መጥተው በር ላይ አይቆምም። ገባህ አይደለ? ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ዛሬ እንግዲህ ሃይሚዬ በራሷ ቤት መጥታለች ማለት ነው። እቃ ለማውሰድ መጥታለች። ግን እቃ ልትወስድ ስትመጣ ብዙ ነገሮች ተፈጥሯሉ። በጣምም ያሳዝናልም ያስጠላልም ያስከፋልም ማለት ነው። አንድ ላይ አብራችሁ የኖራችሁ ሰው እንደዚህ አይነት ስነግባር ሲያሳያችሁ የኔ ነው ብላችሁ የምትኖሩት ሰው የራሳችሁን የስጋችሁን ወንድማችሁን ስንቃችሁ ወይም ቤተሰባችሁን ስንቃችሁ በጣም ነው የሚከብደው። የምሬን ነው የምላችሁ። የሆነ እነሱ በእነሱ አገዛዝና በእነሱ ስር ካልተገዛችሁ የሚገኘው ነገር ወይንም ጥቅም ሲጎልባቸው የሰው ልጅ እንደዛ ነው የሚሆነው። ገባችሁ አይደለ? ምን ጨራጨረው ማለት ነው። እንግዲህ ዛሬ አፍ
በአፍ እንግዲህ ለሀይሚ ዛሬም ገደል ግቢ ይሄንን ቢ እስከምን ድረስ ተናግሯል። ያው ብርግና እሱ ስለሚያውቅ ማለት ነው። እንግዲህ ያንን ብልግና እሱ ስለሚያውቅ ባሷ ላይ መልሰው ይሄንን የሚመስል ንግግሮችን አስቀምጧል ማለት ነው። በጣም ያስጠላል። ብሩኬ በጣም የወረዳ ሰው መሆኑን ያወቅኩት አሁን ነው። የሚገርማችሁ ነገር ማለት ነው። እንዴት ነው ከአገር ራሱ አንተ አልተማርክም እንዴ? ለሌሎች እንኳን እሸመግላለሁ ብለህ የምትሄድ ሰው አይደለክ እንዴ? ምን ነው ለሌላ ሰው ካልሸመገልኩ ብለህ ለነ ፍሬም ካልሸመገልኩ ብለህ እኮ የምትሄድ ሰው ነህ። አንተ ግን የራስህን ህይወትና ቤት ስነ ስርዓት የማታውቅ ማለት ነው። በጣም የወረድክ ሰው ማለት ነው። በጣም ስለወረድክ እሷ ላይ እኮ እስከዛሬ ድረስ የሚደርስላት ሰው የለም፣ የሚያያት ሰው የለም፣ የሚከተላት ሰው የለም ብለህ በጣም ጨፈርክባት። በጣም አለ በቃ እኔ ብቻ ነኝ ወንድ፣ ሌላ ሰው ወንድ አይደለም ብለህ በጣም ጉራህን ነፋክ። በጣም ሲበዛብህ ማለት ነው። በጣም በዛብህ። ይሄ እኮ እንደዚህ በቃ ይሁኝ ማለት ደግሞ የውድቀት የመጀመሪያ መሆኑን አንተ ማወቅ አለብህ ማለት ነው። እሷን እንደዚህ በማድረግ አንተ ራስህን እንዳጣህ ራሱ ማወቅ አለብህ። ገባህ አይደለ? እዚህ ጋር በሷ ላይ በመዛትህ እዚህ ጋር በሷ ላይ እንደዚህ እንዴ እንዳታስገባት እስክትለው ድረስ ማውራት ማለት ነው። ነገ አንተ ምን አይነት ህይወት ልትኖረው ነው? ነገ የሌላዋን ሴት ህይወትስ እንዴት ማክበር ልታውቀው ነው? አንተን እኮ ምንም አላለህም ሲያከብረኝ የምትለው አንተና እንደውም ከመጀመሪያ እስካሁን ድረስ ያላከበርከው ማለት ነው። እነሱን ብታከብራቸው ኑሮ እኮ ልጅቷን እንደዚህ ያታረጋቸውም ነበር አይደለ? እነሱን ብታከብራቸው እነሱ እንዳለ ብታቃቸው ኑሮ አንተ እኮ እንደዚህ አታረጋቸውም። ልክ እንደውም ምንም ፋሚሊ እንደሌላት ወንድም እህት እንደሌላት ነው እኮ ልጅቷን እያረክ የነበረው። አንተ የምታመጣቸው ሴት እስከ መማታት ደም እስከሚያፈስስ ድረስ እንኳን ያደረስከው ማለት ነው። እና ታዲያ በዚህ ሁሉ እነሱ ዝም ብሎ እንዲቀመጡልህ ነበር እንደ የፈለግከው? አንተ ብትሆን ዝም ብለህ ትቀመጣለህ? አንተ የማታደርገውን ነገር ደግሞ ሌላ ሰው እንዲያደርግልህ መጠበቅ የለብህም። እኔ ነኝ አይደል መማረው አይደለ? ስነስርዓት ባለው መንገድ እየመረዎች ነበር። ችግር አለብህ አንቺ ልጅ ችግር አለብህ። አይኖ ልክ አይደለም። ሳይኮ በጣም ተጎድቷል። ሳይኮ ተጎድቷል። አስተሳሰብህ ልክ አይደለም። አስተሳሰብህ በጣም የበታችነት ስሜት እየተሰማህ ነው። በምን ወይ አባሮ ምናምን ትላለህ እንዴ? እና ታዲያ ምንድን ነው በዚህ ልክ ሊሰማህ የቻለው? እኔ ልሂድ ስላልኩ የበታችነት ስሜት ተሰማህ አይደለ? ቢካሽ ገደል አበዛሹ ስነ ስርዓት ይሽ እና ለምንድን ነው እንደዚህ የምትሆነው? ስነ ስርዓት መያዝም ካለብህ ብሩክ ያንተን ስነ ስርዓት የምትይዘው። እስከ ዛሬ ድረስ በስነ ስርዓቷ የተቀመጠችው እሷ ነች። አንድ ሁለት ሰው ሳትቀይር እስከ ዛሬም ቢሆን በስነ ስርዓት የተቀመጠችው ታግሳ በክብር የተቀመጠችው እሷ ነች፣ አንተ አይደለክም። እናም ያንተን ወንድሞች ቢሆን እኮ ያንተን ጥፋት ትክክል ያልሆነውን ነገር እኮ ይሄ ትክክል አይደለም ከዚህ ነገር ራቅ ብሎ መናገር ነበረበት አይደል እንዴ? አንተን ነበር እኮ አንተ ጥፋት እንደሌለብህ ምንም ጥፋት እንዳላጠፋ ምናምን እያሞጋገሱ የነበሩ ማለት ነው። ስለዚህ ራስህን ማየት ትችላለህ አንተ ራስህ ማለት ነው። ራስህን አይታ ነው መናገር የምትችለው እንጂ ዝም ብላ እንደመጣለ አፍ መክፈት ይሄ የሆነ በቃ ልምድህ ሊሆን አይገባህም። እሺ አንተ በስነ ስርዓት ነው መሆንም ማውራትም ያለብህ ማለት ነው። አንተ ራስህ ክብር ሳታቅ ለሌላ ሰው ክብር እንዲሰጥ አትጠብቀው ይሄንን ነገር ማለት ነው። ማንንም ሰው የማያደርገው ማለት ነው። ከልክ እንግዲህ ውሃ በብርጭቆ ላይ ሲቀዳ እኮ ከልክ ከሞላ በኋላ መፍሰስ ነው። አንተ በጣም ከልክ አለፍክ። በጣም ከልክ አለፍክ። በቃ ልጅቷ ብቸኛ ናት፣ ማንም የላትም፣ እንግዲህ ለዚህ ልጅ ምደርስላት የላትም ምናምን ብለህ በጣም ከልክ አለፍክ። በጣም ጮክ። በጣም በቃ ያዙ ልቀቁኝ፣ እኔ ብቻ ነው የምታየው፣ እኔ ብቻ ነው የምደመጠው፣ እኔ ብቻ ነው በቃ ጉልበተኛ ምናምን ብለህ አሰብከው። ግን እንደዛ አይደለም። ሰው በጉልበት አይደለም የሚኖረው፣ ሰው በፍቅር ነው የሚኖረው። አንተ ግን በሄድክበት ቦታ ሁሉ ሰላም የማትፈጥር በቃ ሁሉ ጊዜም ሁከትን የምትፈጥር በጉልበት የምትተማመን በቃ እንደዛ አይነት ወንድ ደግሞ ወንድ ሆኖ አይቀጥልም። አንድ ቀን ደግሞ የውርቀት ቅርበት አለው። ስለዚህ ልክህንና ስነ ስርዓትን የምትይዘው ራሱ አንተ ነህ። አንድ ሴት እኮ በክብር ወደ ቤተሰቦቿ አካሄደች እኮ በክብር ይቅርታ ጠይቀሃት ነው የምትመልሳት እንጂ እንደዚህ ተወናጭተህ ምናምን እኔን ይውኝ ብለህ አይደለም።
ገባህ? ለአንድ ሴት ቤተሰቦቿ ናት ክብሯ ማለት ነው። ስለዚህ አንተ በሃይሚ በክብሯ ነው የመጣከው። ከሌላም አልፈ በክብሯ በወንድሟ በማትደራደረው ነገር ነው የመጣከው። ማንም ሴት በወንድም ላይ አይደራደርም። የትም ወንድ ይሄዳል፣ ወንድ ይመጣል። ባል ይሄዳል፣ ሌላ ባል ይመጣል። ፍቅረኛ ይሄዳል፣ ሌላ ፍቅረኛ ይሄዳል። ወንድም ላይ ግን ማንም ሴት አትደራደርም። እሺ አንተ ግን በማትደራደረው ነገር ላይ ነው የመጣከው። ስለዚህ ራስህን እንደዚህ አድርገ አቆልለ ማያት እኔ አባወራ ነኝ እንባ ከራየው እያል መዛት ምናምን መጮህ ምንም አይሰራህም። አንተ አላኖርካትም። ራሷ በራሷ ነው የምትኖረው፣ ራሷ በራሷ ትኖራለች ማለት ነው። ስለዚህ ሰው አንድ ሴት ወደ ቤቷ ስትመለስ ወደ ቤተሰቦቿ ስትሄድ በክብር ነው የምትመለሰው። ይቅርታ ጠይቀ ላጠፋውም ላላጠፋውም ይቅርታ ጠይቀ ነው። በኢትዮጵያ ባህል እኛ የምናውቀው እንደዚህ ነው። አንተ ግን አዲስ ባህር ፈጥረህ የልጅቷን ቤተሰቦቿን ምናምን በር ላይ አቁመህ ምናምን አይደለም። ሲጀመር እኮ ቤቷን አፍርሳ ያመጣው አንተ ነህ። በክብር የምትኖረው ሴት እኮ ከክብር ያወጣሃት አንተ ነህ። ስለዚህ ለዚህ ራሱ ሊጸጽትህ ይገባል። ለዚህ ራሱ መጸጸት አለብህ አንተ ራስህ ማለት ነው። ጥሩ ነገር የሰራክ እንዳይመስልህ። አሰቃያት እኮ አንተ ራስህ በስቃይ እኮ ልትገላት ነው። ሲጀመር አንተ ያሰብከው ለመግደል እንጂ ለማኖር አይደለም። በጣም ነው የምትገርመው። ግን አንተን ከመናገር ይልቅ አስተካክል ከማለት ይልቅ በቃ አብራችሁ ሁኑ። እኔ በእንደዚህ አይነት ህይወት ውስጥ እኔን የሚደግፉ ቢሆኑ ከዚህ ህይወት ውጪ ይሉኝ ነበር። ከዚህ ህይወት ውጪ ይሉኝ ነበር። በቃ አይጠቅምሽም፣ ከዚህ ህይወት ውጪ ይሉኝ ነበር። ያስገደልኩሽ አይደለም። እሺ አንተ ስላልከኝ አይደለም። አንተ ስላልከኝ ስርዓት ይኑር። በጸባይ ላወጣ ነው ቃ የመጣው። ስነ ስርዓትን ያዝ። ማንም ሰው በግድ የሚኖር የለም እኮ ፈቅዶ ወዶ ነው የሚኖረው። ገባህ አይደለ? ፈቅዶ ወዶ ነው የሚኖረው እንጂ አንተ ያስገድደ ምናምን የምታኖርበትም የምትኖርበትም ህይወት የለም። በፍቅር ሰው ልጅ ወዶና ፈቅዶ ነው። አንተ ደግሞ ፍቅርና መውደድ ካልገባህ ሁሉ ጊዜም እንትኑን የምትፈልግ ከሆነ እንደዚህ ነው የምትሆነው። ሁሌም እንደተንጨራጨርክ፣ ሁሌም እንደተንከባለልክ፣ የሚጎልብህንና የሚመጣብህን ነገር እያሰብክ ሁሌም ያዙኝ ሊቀቆኝ እያልክ ነው እንጂ የምትኖረው ምንም ለሷ ማጠቅምም ለራስህ ማጠቅምም ማለት ነው። አንተ ራስህን ማየት አለብህ። ቀጣይ ሴት ራሱ ስታመጣ ያው ነው በቃ ሴትን በሴት ያው ቃንተ ትመጣለች ምናምን እያደረክ እንደዛ እያገለባበጥክ እንጂ የምትኖረው የሆነ ቁም ነገር ያለው ነገር እንደሚሰራ ሰው ሆነ በቃ የሆነ እንትን ማይሆን አይጠበቅብህም። ገባህ አይደለ? መዛትም ሆነ እሷን ማስጨነቅም ማጨናነቅም አያስፈልግም እኮ። ክብር ለሚገባ ሴት ክብር ሰጥታ ነው መኖር የሚያስፈልገው። ክብሯን ጠብቃ ራሷን ጠብቃ ከምትኖርበት ያወጣክና እንደዚህ ያደረከው ራሱ አንተ ነህ። ገባህ አይደለ? ስማ ምንድነው አበዛሹ ምናምን እንድትል አልፈልግም። አበዛሹ ስነ ስርዓትን ያዝ። በቃ ይበቃሃል። ምንም አላበዛሁም። ትክክለኛውን ነገር ነው ያደረኩ ያለው። ገባህ አይደለ? መጥፎ ነገር ካፌ እንዲወጣ ያደረከኝ ያለው አንተ ነህ። ከዚህ ልክ እንዴ አንተ ገባሽ? ከነገር እኮ ነው የጀመርሽኝ። ገብተሽ ከሰላምታ አይደለም የኔና አንተና ጓደኞቹ ነሽ እየፈለጋችሁ ነገር ገና ከበር ወንድሜ ነው መከበር አለበት። ስርዓትን መከበር ማለት ሲያከብረኝ ነው ማከበር። ወንድሜ ነው እሱ ፈጣሪ ነው። ወንድሜ ነው እና ፈጣሪ ነው። በር ላይ መቆም የለበትም።